ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንደተለመደው ቻናሉን በላይክ ጀምሮ ከዛም ሰብስክራይብ እንዲሁም ለሌሎቹ እንዲደርስ ሼር አድርጉም። ቻናሉ ማደግ አለበት። የተለያዩ ቪዲዮዎችን አሰባስበን ይዘን መጥተናል። እንግዲህ ፖለቲካ ነክ የሆኑ ቪዲዮዎችን በማምጣት ሪያክት ማድረግ ነው የኛ ቻናል ዓላማው። ስለዚህ እስኪ የመጀመሪያው ቪዲዮ እናሳያችሁ። አንድ የሆነ ገራሚ ቪዲዮ ንግግር አለ። ይሄኛው ንግግር እስኪ ነው መጀመሪያ። ሰላም ጤና ይስጥልኝ። አንድ እውነት ልንገራችሁ። ለአማራ ሁሌም ነጋ መሸ የምጮኸው ዘመነ ካሴ በሕይወት ስላለ ብቻ ነው። እሱን ካጣሁት አንድም ቀን ተሳስቼ ስለ አማራ ክልል አልጮህም። ለማን ብዬ ጮኻለሁ? እዛ በኋላ ለማን ብዬ? ምክንያቱም የአማራ ጀግና በአሁኑ ሰዓት የአማራ ኮከብ ዘመነ ካሴ ነው ለኔ። አባዬ ማንንም አልሰማም። መስሜ ጥጥ ነው። ይሄ የፈለከው ብትለኝ የራስ ጉዳይ፣ የፈለከውን በል፣ የፈለከውን ተናገር። ዘመነ ካሴ በሕይወት እስካለ ድረስ ለአማራ መጮሄን ወደ ኋላ አልልም። ለአማራ ሕዝብ ድምፅ ሆናለሁ። ዘመነ ካሴ ካጣሁት ግን ቻው፣ አብሬ ከሱ ጋር ሰናበታለሁ። ምክንያቱም ወንድ የለማ። ምክንያቱም ወንድ እሱ ብቻ ነው። ጎጃምን እቅፍ አድርጎ የያዘ ጀግና፣ ሳይከፋፍል የያዘ ጀግና፣ አንደኛ የሆነ ጀግና፣ ግርማ ሞገሱ የሚያስፈራ ጀግና። ከሱ በላይ ማን ጀግና አለ? ስለዚህ ለኔ ጀግናዬ በአሁኑ ሰዓት ኮከቤ ዘመነ ካሴ ነው። አባዬ እንደነሱ መወደድ ከፈለጋችሁ፣ እንደ ዘመነ ነው መሆን ከፈለጋችሁ፣ ዘመነ የሚሰራውን ስራ ስሩ። አንድ አማራ በሩ። ሰምታችሁታል ልጁን እንዴት እንደተናገረ። ይሄኛው ግለሰብ ያው በተደጋጋሚ ያው እንትን ይላል። በነገራችን ላይ ለምን አመጣው ይሄን ቫልዩ ለምን ትሰጠዋለህ ምናምን ልትሉ ትችላላችሁ። ግን እንደዚህ አይነት ነገሮች ናቸው እንትን የሚሉ። ዘመነ ካሴ ጀግና ነው እናውቃለን። አንበሳ ነው። ጎጃም ያሉ ፋኖችን ሳይከፋፈሉ አንድ አድርጎ እንትን እያለ ነው። ሮል ሞዴል የሚሆን ነው። ትክክል ነው አነጋገሩ። ግን የልጁ ኢንቴንሽን ምንድን ነው የፈለገው? ይሄ ልጅ ደብረ ታቦር አካባቢ ነው የተወለደው፣ የጎንደር ልጅ ነኝ ምናምን ነው የሚለው በተደጋጋሚ። ግን አንዳንድ አስተያየት ሰጪዎች ይሄ ትግሬ ነው ምናምን ብለው ኮሜንት እንትን ብለዋል። ከዚህ በፊትም ለሪአክሽን ተጠቅሚበታለሁ የልጁን ንግግር ማለት ነው። አሁን ዘመነ ካሴ ምናምን ከሌለ ከሞተ እኔ የአማራን ትግል ትዋለሁ እያለ ነው። በነገራችን ላይ ይሄ አደገኛ የሆነ ንግግር ነው። በርካታ አርበኞች አሉ እኮ ዘመነ ካሴ ምናምን ይሄ ምንድነው ከነ እንትና ጋር ስላልተግባባ ምናምን ከነ እስክንድር ጋር ምናምን ከነ መከታው ጋር ስላልተግባቡ ምናምን መጥላት አይደለም። ለምሳሌ የዘመነ ደጋፊ ሆናችሁ መከታው መጥላት የለባችሁ። የአማራ ጠላት ነው አይደለም የመጣው መከታው ወይንም አስራደ የሚባለው ይሄ ጎንደሩ እነ ደረጀ በላይ ምናምን የአማራ ጠላት አይደሉም። አማራ ነፃ ለማውጣት የሚዋጉ ናቸው። ከነ ዘመነ ጋር ግን አንድ አልሆኑም፣ ገና ናቸው። አንድ ስላልሆኑ ደረጀ በላይን መጥላት የለብህም እያንዳንድ። ስለዚህ ምንድነው ልጁ በጣም ክሪቲካል የሆነ መርዝ የሆነ ንግግር የተናገረ። ዘመነ ካሴን እኮ አሉ እኮ ከዘመነ ካሴ ጋር እኩል የሆኑ አሉ እኮ እነ አርበኛ ባየቀን ነው፣ እነ አርበኛ መሳፍንት፣ እነ ደረጀ በላይ፣ እነ ሰለሞን አጠናውን አሁን ለምሳሌ በእናቱ ትግሬ ነው እያሉ አውቀው ስም ለማጥፋት ምናምን ይሞክራሉ። ጌታ አስራደንም ትግሬ ነው ለማለት እየሞከሩ ነው። ጌታ አስራደ ለአማራ በከፍተኛ ሁኔታ የሚታገል ነው። ኢንፋክት በትክክል ማለት ነው። ከነ እስክንድር ጋር ቢሰራም እስክንድርም እኮ ግትር ስለሆነ ነው እንጂ የአማራ ጠላቱ ነው አይደለም። ተው በእናታችሁ እንደዛ አይደለም። የአማራ ጠላቱ ነው። የዘመነ ካሴ ደጋፊዎች ምርር አድርጋችሁ እስክንድርን አትጥሉት። የራሱ አቋም ሊኖረው ይችላል። በአቋም ምናምን አልተስማሙም። በዛ ነው ግጭት ምናምን የተፈጠረው እንጂ ይሄ ሁሉ አርበኛ እያለ እነ ማርሸት እና ስለስማረ እነ ምሬ እና በምሬ አካባቢ ያሉ እነ በለጠ እና አበበ እነ ፈንታው ሙሃቢ እነ መከታው እነ እስክንድር ለአማራ ብለው ነው አይደለም እንዳትሉ። በቃ ሪያሊቲው ይሄ ነው። ይሄን ቢመርም ዋጠው በነገራችን ላይ እና ምን ሊያደርግ ነው የገባ እስክንድር ጫካ? አማራ ሊበትን የገባ ምን ሊያደርግ ነው? በጣም አበዛችሁት በነገራችን ላይ እንዴ። የመከታው ደጋፊ ሆኖ ዘመነን ምርር አድርገህ መጥላት የለብህም። የዘመነ ደጋፊ ሆኖ መከታውን ምርር አድርገህ መጥላት የለብህም። እስክንድርንም እንደዛው። ምንድነው የምታወሩት? ተበላችሁ። እንደዛ ከሆነ እኮ ተበላችሁ። ለአብይ አህመድ ተመቸው እኮ ስትጣሉ ምርር አድርጋችሁ አትጣሉ ይባላል አባባሉ ራሱ። ምንድነው የምታወሩት? አሁን ይሄ ልጅ ንግግሩ በጣም አደገኛ የሆነ ንግግር ነው የተናገረ። ዘመነ ምናምን ከሌለ የአማራን ትግል ትዋለሁ። በቃ ዘመነ ላይ ብቻ አንጠለጠለው የአማራን ትግል ማለት ነው። ዘመነ ላይ ብቻ አይደለም አሁን የጠራውልህ ምናምን ከነ ዘመነ ጋር የማይሰማሙት ራሱ ለአማራ ነው የሚታገሉ። በእናቱ እንደዚህ ነው። በተለይ የጎንደር ፋኖችን ወደ ትግሬ ምናምን ማላከክ በእናቱ ትግሬ ነው ምናምን ማለት
አስፈላጊ አይደለም። ዘመነንም ራሱ እኮ አገው ነው ምናምን አውቆ ነው ጎጃሜ ነው የሚል ምናምን ስትሉ ነበር። እነዚህ ሰዎች ምንድናቸው? አሁን ይሄ ደብረታቦር ልጅ ነኝ ምናምን ይላል፣ ግን ያጠራጥራል። እንዳልሆነ አማርኛው ግን ይመስላል ሲያወራ ምናምን የፍሬቻ አፍ ሲያወራ ራሱ ይታወቃል። እንደዚህ ምንድነው? እንደነዚህ አይነት ሰዎች በነገራችን ላይ በጥንቃቄ መከታተል አለብን። በቃ ሁሉም ፋኖ ጫካ የወጣው አማራን ሊያስበላ አይደለም። የብልጽግና ፋኖች እንዳሉ ይታወቃል። እነሱን ተዋቸው። ግን ሪያሊቲ የሚታገሉትን እነዚህ ፊት ላይ ፍሮንት ላይ ያሉ ስማቸው አይከን የሆኑ ሰዎች ስማቸው ማጥፋት አይቻልም። አንዱን ብቻ ማግነን አይቻልም። ኔቨር ሲያጠፉ ምናምን መገሰጽ ይቻላል፣ ግን አንዱን ብቻ ይዞ መሄድ አይቻልም። እንደዛ ከሆነማ ተበላህ እኮ። ሌላ ክልል ሆነህ ማለት እኮ ነው። ጎንደር ሌላ ክልል ሊጠይቅ ነው ማለት ነው። ጎጃምም ወሎም የራሱን ክልል ጠይቆ ልክ እንደ ደቡብ ምናምን ልትከፋፈል ነው ማለት ነው። አሁን አብይ አህመድ እየሄደበት ያለው በነገራችን ላይ ይሄን ነው። አሁን በሚቀጥለው እንግዲህ ስትከፋፈል ያይና እስቲ ክልል ትፈልጋላችሁ ብሎ ያቀርብልሃል፣ ያመጣልሃል እኮ። አሁን ወሎ አካባቢ ምናምን ይሆናል ጭምጭምታ አለ። ጎንደርም እንደዛው። በተለይ ወልቃይትን እነደመቀ ዘውዱ ክልል ትሆናላችሁ ተብለው ነው እንትን እያሉ ያሉት። የተከዜ ዘብ ባለፈው የጎንደር ፋኖች ላይ ተኩሶ ፋኖችን ገሏል። በጣም እኮ ነው የሚያሳዝነው እኮ። ይሄው እንደነዚህ አይነት ሰዎች እየመጡ የሚያወሩትን ስሙ። በጣም በጥንቃቄ መሄድ አለብን። ማንኛውም ፊት ላይ ፍሮንት ላይ የሚታወቅ ፋኖ መጥላት የለባችሁም። የዘመድ ደጋፊ ነኝ ብለህ ቲክቶክ ላይ የምትንጫጫ ገደል መግባት ትችላለህ። ለኔ ጀግናዬ ዘመነ ነው፣ ባየቀናው ነው፣ ደረጀ በላይ ነው፣ መሳፍንት ነው፣ ምድሬ ነው፣ መከታው፣ ሁሉም እስክንድር ሳይቀር። እስክንድርን በተጨባጭ ስሙን ለማጥፋት አትሞክሩ። በቃ ሁሉም ለአማራ የሚታገሉ ናቸው። ሊደራደር ነው ምናምን የስልክ ቅጅ በተደጋጋሚ ይወጣል። ታማኝነቱ እዚህ ግባ የሚባል አይደለም። የስልክ ቅጁ እኛም እያመጣን እንትን እያልን ነው። እስኪ ምናምን ይመርመር ብለን ሚዲያ ላይ እናመጣለን የስልክ ቅጅ። ግን የሆነ ቡድን አሁን በቀጣዩ ቪዲዮ እናየዋለን። የሆነ ቡድን ሊደራደር ምናምን ኮሚሽኑን እንዳወራ ምናምን አለ። እሱን ቀጣይ የምናይ ይሆናል። አድማጭ ተመልካቾቻችን ወደ ቀጣዩ እስኪ እንወሰዳችሁ። ቀጣዩ ደግሞ በጣም የሚገርመው አንድ ፕሮፌሰር ነኝ የሚል ኮሚሽነር ሆኖ በአብይ አህመድ ወደ አማራ ክልል አጀንዳ ለመሰብሰብ የተላከው ግለሰብ አንድ የሆነ ነገር እያወራ ነው። ከሆነ ቡድን ጋር የሆነ ደብዳቤ ተልኮልኛል እያለ ነው። ማለት ከፋኖ ቡድን ለመደራደር ወይንም የድርድር ነጥቦች ናቸው ብሎ ምናምን የሰጡኝ ምናምን አለ። የትኛው ቡድን እንደሆነ ግን መናገር አልፈልግም። እስኪ እንስማውና ሪያክት እናደርግበታለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሰሞኑ በአማራ ክልል የአጀንዳ ማሰባሰብ ተግባርን አጠናቋል። በዚህ ሂደት ውስጥ በክልሉ ታጥቀው ከሚንቀሳቀሱ ቡድኖች ውስጥ አንደኛው ቡድን አጀንዳውን ለሀገራዊ ምክክር ኮሚሽኑ ማስረከቡን ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግሯል። ከአንድ ታጣቂ ጋር ቡድን ጋራ እንደተገናኘው ተናግሬ ነበር ካሁን በፊትና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው በቅርቡ ልከውልኛል። እንደው ከአንድ ታጣቂ ቡድን ጋር ተገናኝቻለሁ ያለ ነው የፕሮፌሰር። እንግዲህ በጣም ቢገርም እኮ ነው የኢትዮጵያ ዶክተሮችና ፕሮፌሰሮች የፖለቲካ ኢንቲቲዎች ተላላኪ ሆነው ይቅሩ። በጣም ነው የሚያሳዝነው። ማለት ተመራምረው የሆነ ነገር አዲስ ነገር ይፈጥራሉ፣ የማህበረሰቡን ችግር ይፈታሉ ተብሎ ሲጠበቅ በቃ ለፖለቲካ በቃ ፍጆታ እየዋሉ ነው። በጣም ነው የሚያሳዝነው። በቃ አነጋግረውኛል እያለ ነው። ፕሮፓጋንዳ ለማሰራጨት ያው ጥረት እያደረገ ነው። እስኪ ቀጣው ደግሞ ምን እንደሚል። በአማራ ክልል ውስጥ ታጥቀው ከሚንቀሳቀሱ ቡድኖች ውስጥ አጀንዳውን ያስገባው ቡድን የትኛው ነው በሚል ከጣቢያችን ጥያቄ ቀረበላቸው ዋና ኮሚሽነሩ ተከታዩ ምላሽ ሰጥተዋል። የዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ፣ ያ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው። ያንን ማለት እንችላለን። በእርግጥ አሁንም ቢሆን ጥያቄዎችና ፍላጎቶች እንዳሉ እያስተዋልኩ ነው። ሰምታችሁታል አይደል? ፕሮፌሰሩን አሉ እያለን የፋኖ ግሩፖች ምናምን አሉ እያሉ ነው ቡድኖች። ያው እነ እስክንድር ነጋ ናቸው በተደጋጋሚ የሚታሙት። ያው ቅጅ ምናምን እየወጣበት ያለ በተከታታይ እስክንድር ነጋ ነው። ሰሞኑን የብልጽግናው መንግስት የፋኖ ኃይሎች ዲስትራፕት አድርጊያቸዋለሁ የፋኖ ኃይሎችን ብሎ እያሰበ ነውና በተለይ ፋኖ ከፍ ያለው ደሴ ከሞተ በኋላ የተለያዩ ንትርኮች አሉ ሶሻል ሚዲያ ላይና ይሄን አስታኮ በርካታ ፕሮፓጋንዳዎችን እያሰራጩ ነው። አሁንም ይሄ ፕሮፌሰር ያው በዚች እንትን ገብቶ የሆነች ፕሮፓጋንዳ ለማስተላለፍ ያው ተልኮ ተሰጥቶት ነው። የፋኖ ኃይሎች አሉ በተደጋጋሚ የሚጠይቁኝ
ይዛት ምንድነው የፋኖ ኃይሎች ምናምን ተልችቷቸዋል ውጊያ። ስለዚህ ወደ መንግስት ወደ ብልጽግና እጃቸው ሊሰጡ ነው። ማህበረሰቡ የሆነው ተስፋ እንዲቆርጥ ወይንም ሌሎች የፋኖ ደጋፊዎች ተስፋ እንዲቆርጡ ፕሮፓጋንዳ ነው። በነገራችን ላይ ፕሮፓጋንዳ በጣም አደገኛ ነው እና ይሄ ፕሮፌሰር አንድ የኢትዮጵያ ፕሮፌሰር ነው። እንግዲህ በምን ፕሮፌሰር እንደሆነ አይ ዶንት ኖ የተመረቀበትን ፊልድ አላቅም፣ ግን ፕሮፌሰር ማለት የአንድን ሀገር ወይንም የተወለደበትን ሀገር የማህበረሰቡን ችግር መፍታት የሚጠበቅበት ነው። ግን የአብይ አህመድ ተላላኪ ሆኖ ሲያሳዝን ማለት ነው። ተመራምረው አንድ የኢትዮጵያ ፕሮፌሰር እስኪ የሆነ ነገር እየፈጠረ አይተን አናውቅም እስከዛሬ። አክሊሉ ለማ የሚባል አንድ ፕሮፌሰር ነበር። እሱ የሆነ ከንዶድ የሆነ ብላርዚያ ምናምን እንትን ብሏል፣ ትሪትመንት ምናምን ሰርቷል። ግን የአሁን ፕሮፌሰሮች በቃ በጣም ምንም ማድረግ አይቻልም። በነገራችን ላይ የደሞዝ ጉዳይ ምናምን ነው። ደሞዛቸው ከ10,000 ምናምን አይበልጥም። ስለዚህ ያው ብልጽግናው ላይ የመንግስት ላይ ጥገኛ ሆኖ እንደዚህ ተላላኪ መሆን ነው አማራጫቸው ህይወታቸውን ለማስቀጠል። መመራመር አልቻሉም፣ አዲስ ነገር መፍጠር አልቻሉም። ግን ያው ለብልጽግናው ቁጥራን ተላላኪ ሆነው እንደዚህ በቃ አንገታቸውን ደፍተው በሚያሳዝን ሁኔታ የፕሮፓጋንዳ አሰራጭ ምናምን ሰለባ ሆነዋል። በዚህ መልኩ ማለት ነው ፕሮፌሰር ተብዬዎች። እና የትኛው ቡድን እንደሆነ በግልጽ ማለት ብልጽግና አግንቶ ነው የሆነ ፋኖ እንዴት ነው የሆነ ፋኖ እደራደራለሁ ብሎ ነው ብልጽግናው መናገር ምናምን የሚዳደው? የትኛው ፋኖ ነው ወይስ እናያለን። እስኪ በሚቀጥለው እናያለን። እኔ ይሄው ፕሮፌሰር የምትባሉ ወይም ዶክተር የምትባሉ ሰዎች በጣም አሳዛኝ ደረጃ ላይ ነው የደረሳችሁት። ከአብይ አህመድ የባሰ በአገሪቱ ላይ ተላላኪ ሆናችሁ ማህበረሰቡን እያሰቃያችሁ ያላችሁ እንደ እናንተ መሰል ነገሮች ናችሁ። መሰል በተለይ የሃይማኖት አባቶች ጋር እንትን ብላችሁ የፋኖ ኃይሎችን ትግል ለማኮላሸት መምጣታቸው አይቀርም እያለ ነው። በነገራችን ፕሮፌሰሩ አሁን ቢቀጥለው ነው ንግግር አቆሙት እንጂ በርካቶች ምናምን ሊደራደሩ እየጠየቁን ነው፣ እየጎተጎቱን ነው ምናምን እያለ ነው። ይህ አነጋገር ምንድነው? መጥፎ ንግግር ነው። በነገራችን ላይ ዝም እንደ ቀላል እንዳታዩት። ስነ ልቦና በተለይ አማራው ላይ የፋኖ ደጋፊዎች ላይ እንትን አለው ሳይኮሎጂ፣ ስነ ልቦና። እንዴ የፋኖ ኃይሎች እንደዚህ እየተዳከሙ ነው ማለት ነው ምናምን አይነት ነገር። እየተዳከሙ አይደለም። ኢንፋክት አሁን ሰሞኑን ያለው ውጊያ በደንብ አሳምሟቸዋል። አንድነት ዘመቻ የሚለው አሳምሟቸዋል እና የፋኖ ኃይሎች የተከፋፈሉ እንዳይመስል እያንዳንዱ። በነገራችን ላይ ምንም አላደረጉም። የተታኮሱት ነገር የለም። ተታኮሱ ያሉ የብልጽግናው አክቲቪስቶች በተለያየ ሚዲያ እያወሩ ነው፣ ግን የተታኮሱት ነገር የለም። የፋኖ ትግል ይቀጥላል እና እንደነዚህ አይነት ፕሮፌሰሮች ለአብይ አህመድ መጠቀሚያ አትሁኑ እንላለን። እንግዲህ አድማጭ ተመልካቾቻችን እስኪ ወደ የትግራይ አክቲቪስት አለ ስታሊን፣ ታውቁታላችሁ። ያው ይታወቃል ስታሊን ስለ እስክንድርና ዘመነ የሆነ ዝምታውን ሰብሯል። ምን እንዳለ እስኪ ስሙት። እስክንድርን ትንሽ ሸንቆጥ ያደረገው ይመስላል። እስኪ ምን ለማለት እንደፈለገ እንግዲህ ራሳችሁ ኮሜንት ስጡበት። እስኪ ንግግሩን ስሙትና አንድ ወሳኝ ጉዳይ እናንሳ። የአማራ ክልል አንዳንዱ እያፈሩ ስለሆነ አያነሱትም። እኛም አንስተው አናውቅም። ሰሞኑን እየወጣ ያለው ድምፅ በጣም እጅግ አስገራሚ ነው። ያልገመትኩት ነው። አሁን እስክንድር እኔ ገምቼው አላውቅም። በእውነት አልገምትም ነበር። ፖለቲከኛ ነው ብዬ ነበር ማስበው። አማራ ክልል አሁን እየተጋፈጠ ያለው ችግር ኢንተርናላይዝ ያደርጋል ብዬ ነበር የምገምተው። በደንብ አድርጎ በተገቢው ደረጃ በተገቢው ልክ ይገነዘባል። እና ይሄ አሁን ያለው እንትን ከእንደዚህ አይነት ከወንድሙ ጋር ሁለቱም እዛም ማዶ ለማዶ አንዱ ላይ ይሸርባል፣ አንዱ ላይ እንትን ያደርግበታል፣ አኪዝ ያደርገዋል። አሁን እስክንድር ዘመነ ካሴን የእስክንድር ቡድን ማለት ነው ስቴትመንት አወጣበታል ባለፈው መግለጫ። ዝም ብለን አለፍ ነው። እስቲ ይጥራ ደግሞ በደንብ ዲግም ማድረግ ፈለኩኝ። ፐርሰናሊ መሄድም አልፈለኩም ወደዛ ውስጥ እና ያኛው ከሻቢያ ጋር ያብራል። እንዴት ከሻቢያ ጋር አብሮ ይሰራል? እንዴት ከህወሓት ጋር አብሮ ሊሰራ ይችላል? ይሄ ፋኖ ነኝ ባይ ነው። ፋኖ ነኝ ባይ ወንድሙ አጠገብ ያለው አንድ ወንዝ ተሻግሮ ላለውን ይኮንናል። ደግሞ ይሄም ለአማራ ታጋይ ነኝ ነው የሚለው፣ ይሄም ለአማራ ታጋይ ነኝ የሚለው። ሰሜን ሸዋ ተቀምጦ 100 ኪሎ ሜትር ማይሞላ አዲስ ለፍንፊኔ ለ400 ኪሎ ሜትር ማይሞላ ንቅርቅ ያላለ ወንድሙን አኪዝ ያደርጋል። እንዴት የሆነ ነገር ስራ ሰርተን መስዋዕትነት እየጨመረ ነው፣ የህዝባችን ክራይሲስ እየጨመረ ነው፣ ሰላማዊ ድርድር አድርገን ነው፣ በኃይል ነው፣ ምን ያዋጣናል ብሎ ከወንድሞቹ ጋር ቁጭ ብሎ መነጋገር በሚገባው ሰዓት ያው የወጣው ድምፅ ሰምታችሁታል። አልደግመውም፣ እኔ በጣም ርካሽ ስለሆነ አንደግመውም። ባለፈው ግን በውስጥ ለውስጥ እንደሚደራደሩ እኛ እናቅ ነበር። ሚዲያ ላይ ስለማያስፈልግ ነው፣ ጎጂም ነው፣ ጥቅም ስለሌለው ነው እንጂ እናቅ ነበር። በእኛ
በዚህ ሚዲያ ሶርሶች በኩል ያገኘው ድምፁ ከመውጣት በፊት ተጨባጭ የሚባል ማስረጃ ነበረ። የእስክንድር ሲያደርገው የነበረ የድርድሩ ሂደት ማለት ነው። ግን ሚዲያ ላይ አስፈላጊ አይደለም። ዝም ብለን አወጡ። ከዛ ራሳቸው ድምፁን አወጡት። አሁን ምንድን ነው የሆነው? ራሱን ከሻዕቢያ ጋር ይገናኛል፣ እንዴት ከህወሓት ጋር ይገናኛል፣ እንዴት ከህወሓት ጋር አብረን ለመስራት እንትን ያደርጋል ምናምን ተፈራማሙ። እንዴት እንደዚህ አይነት መግለጫ ይሰጣል? ተፈራማሙ፣ ጀነራል ተፈራማሙ። እንዴት አሁን ጀነራል ምግበይ እዚህ ያለ ምናምን ብሎ መከላከያ እንትን ባለው እንደዚህ አይነት ይሄ ውሸት ነው። አማራ አቅም የለውም። አማራ እየወጋኝ አይደለም። ፋኖ ሊወጋኝ አይችልም። እኛን ለማንቋሸሽ ፈልጉ የሆነ ኃላፊነቱን ለማላከክ የፈለገው ግን የሆነ ሶስተኛ ፓርቲ ፍለጋ ነው ሄደው እንጂ ከኛ ጋር ሶፋት ምንም አይነት ግንኙነት የለንም። ከኤርትራም ከትግራይም ጋር ግንኙነት የለንም ነው ያለው። ለወደፊቱ ግን የሆነ አሊያት ሊፈጠር ይችላል። የተጋረጠብን አደጋ ተመሳሳይ አደጋ ስለሆነ ነው ያለው ጀነራል ተፈራማሙ። ይሄን ተረጎሙት፣ ተነተኑት፣ መግለጫ ወጡበት እና ያ ቡድን ከእንትን ጋር እየተገናኘ ነው ምናምን እያለ ማለት ነው። አዚፍ ለሁለት የተለያዩ ኃይሎች የተዋጉ እንዳለ ማለት ተመሳሳይ እነዚህ እየተዋጉ ያሉት ተመሳሳይ ረጅም ነው 4 ኪሎ ያለው ነው። እና ይሄ በራሴ አቅም አሁን የእነ እስክንድር ቡድን በራሴ አቅም አዲስ አበባ መግባት እችላለሁ ማለቱ ነው። አይ በአንዳነት ነው ማለቱ ነው። እስክንድር ከእስር ቤት እንደወጣ የሚረሳ ነው እንዴ? ያ እንጨብጣታለን የሚባሉት ማን የሚባሉ ሰውዬን ሄዶ እግራቸው ተንበርክኮ እኔ በቃ እርሷ አድናቂ ነኝ አምላኪ ነኝ ምናምን ኤርትራ ትግራይ ውስጥ ገብታ እንትን ያደረገችውን ዌልካም ብሎ ምናምን የቀረበ ነው። እኛ ፖለቲካው ስለተቀያየረ በትላንት ፖለቲካ ማድር አንፈልግም ብለን የተራመድ ነው። የምሬ ነው። በዚህ እኔ በበኩሌ ማለት ነው እንደዛ ነው የማስበው እንጂ ትላንት ጠፍቶኝ አይደለም። በበኩሌ የትላንት ታሪኩ ጠፍቶኝ አይደለም። እኔ ዛሬ ሌላ አቋም በወስድ ምክንያታዊ በጣም ብዙ ምክንያቶች አሉ። ሌላ አቋም መውሰድ የምችልበት ብዙ ምክንያቶች አሉ። አናደርገውም ብለን የቆም ነው። ሌሎች የማይዘግቡት በርካታ ግፎች፣ የአማራ ህዝብ ግፍ ልክ እንደዚህኛው አሁን ያሳዩዋቸው እንደዚህ አይነት ግፎች የማይደረጉ በጣም ብዙ ወንጀሎች የሚዘግበው ይሄ ሚዲያ ነው። ሌላ ሚዲያ እየዘገበውም አይደለም። አብዛኛው እየዘገበውም አይደለም። በአጠቃላይ የአማራ ትግል አሁን እየጠራ ያለ ይመስላል። እሺ አድማጭ ተመልካቾቻችን ወደ መጨረሻው መረጃ እንውሰዳችሁ። እስኪ አንድ ቲክቶከር አለ ሲኖር የሚባል ስለ አማራ ትግል በተደጋጋሚ የተለያዩ መረጃዎችን የሚለቃል እና አንድ የሆነ መረጃ ላይ ብሎ ቲክቶክ ላይ ያጋራው ነው። ወደዚህ ሪያክት ልናደርግበት መተናል። እስኪ ስሙት። ኤርትራውያን ላይ ያነጣጠረ አብይ አህመድ ከፍተኛ የሆነ እርምጃ ሊወስድ እንደሆነ መረጃ አለኝ እያለ ነው። እና አብይ አህመድ አሁን የኢትዮ ኤርትራ ጦርነት አይ ዶንት ኖ የሚከፈት ይመስላል። አስተያየት ሰጪዎች እንደሚናገሩት ከሆነ እና አብይ አህመድ እና ኢሳያስ የሆነ ጦርነት ሊከፍቱ ያሰቡ ይመስላልና በርካታ ኤርትራውያንን ከአዲስ አበባ እያደነ ሀብት ንብረታቸውን ሁሉ እያገደ እንደሆነም እየተገለጸ ነውና ሲኖር የሚናገረው ነገር አለ። ምክንያቱም እዚህ ኤርትራውያን አዲስ አበባ ካሉ አብይ አህመድ ስጋት ይሆንበታል። ምክንያቱም በድሮን ወይም በተለያየ ቴክኖሎጂ ያስመቱኛል ብሎ ስለሚያስብ ቀድሞ ማጽዳት ይፈልጋል ከአዲስ አበባ እየተባለ ነው። እና ሲኖር መረጃ ላይ ብለዋል። እስኪ ስሙት። እስኪ እንግዲህ ቀጣዮቹ የአብይ አህመድ ተረኞች ደግሞ አዲስ አበባ ከተማ ውስጥ የሚገኙ ኤርትራውያን ሆነዋል ማለት ነው። ይህንን መልእክቴን አዲስ አበባ ከተማ ውስጥ ለሚገኙ በጠቅላላ ኤርትራውያን ወገኖቻችን እንድታደርሱልኝ ይጠይቃለሁ። በመጪው አርብና ቅዳሜ ከሁለት ቀን በኋላ ማለት ነው አዲስ አበባ ውስጥ የሚገኙ ኤርትራውያን በጠቅላላ ፍተሻ እንዲደረግባቸው እንዲሁም ያጠራጥራሉ የተባሉ ሰዎች በጠቅላላ ዲፖርት እንዲደረጉ ተወስኗል። በመሆኑም ኤርትራውያን የሆናችሁ አዲስ አበባ ውስጥ የምትገኙ ወገኖቻችን በጠቅላላ ቤታችሁ ያለ ጥሬ ገንዘብ፣ ጌጣጌጥ፣ ወርቅ እንደዚህ አይነት ማቴሪያሎች በጠቅላላ ከቤታችሁ እንድታሸሹ ጠይቃችኋል። የመጀመሪያው ያገዛዙ ስራ በኢኮኖሚ እያንዳንዱን ሰው ሽባ ማድረግ ነው። እያንዳንዱን ሰው ከዛ በኋላ ደግሞ ተጠራጥሮ ያለውን በጠቅላላ በሻዕቢያ ወኪልነት እየመነጠረ ከኢትዮጵያ ለማስወጣት ነው ፍላጎቱ። በመሆኑ ቤታችሁ የሚገኝ ወርቅ፣ ጌጣጌጥ፣ ብር በጠቅላላ ከአካባቢያችሁ እንድታርቁ ነግራችኋለሁ። ከዛ በተረፈ ህጋዊ ዶክሜንታችሁን ለማንኛውም እጃችሁ ላይ ይዛችሁ መንቀሳቀሳችሁንም እንዳትረሱ። ለነገሩ ህጋዊ ዶክሜንት ያለውም የሌለውንም ሰው በጠቅላላ በሻዕቢያ ወኪልነት እየጠረጠረ መንጥሮ ስለሚያሰባርር ይህ መንግስት የሚታመን አይደለም። ለማንኛውም ግን ህጋዊ ዶክሜንታችሁን እጃችሁ ላይ ይዛችሁ መቆየታችሁን እንዳትረሱ። በመጪው አርብና ቅዳሜ ለሁሉም ይዳረስ።